የሐዋርያው የጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 1 ጳውሎስ የክርስቶስ ኢየሱስ ባሪያ ሐዋርያ ሊሆን የተጠራና ለእግዚአብሔር ወንጌል የተለየ ስለዚህ ወንጌል በነቢያቱ በኩል በቅዱሳት መጻሕፍት አስቀድሞ ተስፋ ተሰጠ። ወንጌሉም ስለ ልጁ በሥጋ ከዳዊት ዘር ስለሆነ በቅድስና መንፈስ ደግሞ ከሙታን በመነሳቱ የእግዚአብሔር ልጅ መሆኑ በኃይል ስለተገለጠው ስለ ጌታችን ኢየሱስ ክርስቶስ ነው። በእርሱ በኩል ስለ ስሙ ከአሕዛብ ሁሉ መካከል ሰዎችን በእምነት አማካኝነት ወደሚገኘው መታዘዝ ለመጥራት ጸጋንና ሐዋርያትን ተቀበልን። እናንተ ራሳችሁም ለኢየሱስ ክርስቶስ እንዲሆኑ ከተጠሩ መካከል ናችሁ። በእግዚአብሔር ለተወደዳችሁና ቅዱሳን ለመሆን ለተጠራችሁ በሮም ላላችሁ ሁሉ ከአባታችን ከእግዚአብሔር ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። ከሁሉ አስቀድሜ እምነታችሁ በዓለም ሁሉ በመሰማቱ ስለ ሁላችሁም አምላኬን በኢየሱስ ክርስቶስ አመሰግናለሁ። ዘወትር ምን ያህል እንደማስባችሁ የልጁን ወንጌል በመስበክ በሙሉ ልቤ የማገለግለው እግዚአብሔር ምስክሬ ነው። በጸሎቴ ሁል ጊዜ አስባችኋለሁ። አሁን ደግሞ በመጨረሻ በእግዚአብሔር ፈቃድ ወደ እናንተ እንድመጣ መንገድ ይከፍትልኝ ዘንድ ጸልያለሁ። እንድትጸኑ የሚያስችላችሁን መንፈሳዊ ስጦታ አካፍላችሁ ዘንድ ላያችሁ እናፍቃለሁ። ይኸውም እናንተና እኔ በእያንዳንዳችን እምነት እርስ በርሳችን እንድንበረታታ ነው። ወንድሞች ሆይ በሌሎች አሕዛብ ዘንድ እንደሆነልኝ በእናንተም ዘንድ ፍሬ ለማግኘት ብዙ ጊዜ ወደ እናንተ ልመጣ አቅጄ ሳለሁ እስካሁን ድረስ ግን መከልከሌን እንድታውቁ እወዳለሁ። ግሪኮች ለሆኑትና ላልሆኑት፣ ለጥበበኞችና ለማያስተውሉት አለብኝ። በሮም ለምትኖሩ ለእናንተም ወንጌልን ለመስበክ የምጓጓው ለዚህ ነው። በወንጌል አላፍርም። ምክንያቱም ለሚያምን ሁሉ ለድነት የሚሆን የእግዚአብሔር ኃይል ነው። ይህም በመጀመሪያ ለአይሁድ ቀጥሎም ለአሕዛብ ነው። በወንጌል የእግዚአብሔር ጽድቅ ተገልጧልና ጽድቁም ከመጀመሪያ እስከ መጨረሻ በእምነት የሆነ ነው። ጻድቅ በእምነት ይኖራል ተብሎ እንደተጻፈው። በክፋታቸው እውነትን አፍነው በሚይዙ በአመፃቸውና በክፋታቸው ሁሉ ላይ የእግዚአብሔር ቁጣ ከሰማይ ይገለጣል። ስለ እግዚአብሔር ሊታወቅ የሚቻለው ለእነርሱ ግልጽ ነው። ምክንያቱም እግዚአብሔር ለእነርሱ ግልጽ አድርጎታል። ዓለም ከተፈጠረ ጀምሮ የማይታየው የእግዚአብሔር ባህሪ ይኸውም ዘላለማዊ ኃይሉና መለኮትነቱ ከፍጥረቱ በግልጽ ይታያል። ስለዚህ ሰዎች ማመካኛ የላቸው። እግዚአብሔርን ቢያውቁም እንኳን እንደ አምላክነቱ አላከበሩትም፣ ምስጋናም አላቀረቡለትም። ነገር ግን ሐሳባቸው ፍሬ ቢስ ሆነ፣ የማያስተውል ልባቸው ጨለመ። ጥበበኞች ነን ቢሉ ሞኞች ሆኑ። የዘላለም አምላክን ክብር ምውት በሆነው ሰው፣ በወፎች በእንስሳትና በምድር ላይ በሚሳቡ ፍጥረት መልክ መስለው ለወጡ። ስለዚህም እግዚአብሔር በኃጢአት በተሞላው የልባቸው ምኞት እርስ በርሳቸው የገዛ አካላቸውን እንዲያስነውሩ ቅድስና ለሌለው ሩካቤ ሥጋ አሳልፎ ሰጣቸው። እግዚአብሔርን እውነት በሐሰት ለወጡ። በፈጣሪ ፈንታ ፍጡር አመለኩ፣ አገለገሉም። ፈጣሪም ከዘላለም የተመሰገነ ነው። አሜን። በዚህም ምክንያት እግዚአብሔር አሳፋሪ ለሆነ ምኞት አሳልፎ ሰጣቸው። ሴቶቻቸውም እንኳን ለባህሪያቸው የሚገባውን ግንኙነት ባህሪያቸው ላልሆነው ግንኙነት ለወጡ። እንዲሁም ወንዶች ለባህሪያቸው የሚገባውን ሴቶች መገናኘትን ትተው እርስ በርሳቸው በፍትወት ተቃጠሉ።
ወንዶች ከወንዶች ጋር ነውርን ፈጸሙ፣ ለክፉ አድራጎታቸው የሚገባቸውን ቅጣት በገዛ ራሳቸው ላይ አመጡ። ከዚህ በላይ በሐሳባቸው እግዚአብሔርን ማወቅ አይጠቅምም በማለታቸው መደረግ የማይገባውን እንዲያደርጉ እግዚአብሔር ለማይረባ አእምሮ አሳልፎ ሰጣቸው። በሁሉም አይነት አመፃ፣ ክፋት፣ ስግብግብነት፣ ምግባረ ብልሹነት ተሞልተዋል። ቅናትን፣ ነፍሰ ገዳይነትን፣ ጥልን፣ አታላይነትን፣ ተንኮልን የተሞሉ ናቸው። ሐሜተኞች፣ ስም አጥፊዎች፣ አምላክን የሚጠሉ ተሳዳቢዎች፣ ትዕቢተኞችና ትምክተኞች ናቸው። ክፋት የሚሰሩበትን መንገድ ያውጠነጥናሉ፣ ለወላጆቻቸው አይታዘዙም። የማያስተውሉ፣ ውል የሚያፈርሱ፣ ርኅራኄ የሌላቸውና ጨካኞች ናቸው። ይህን የሚያደርጉ ሁሉ ሞት ይገባቸዋል የሚለውን ትክክለኛ የሆነውን እግዚአብሔርን ሕግ ቢያውቁም እነዚህን ነገሮች ማድረግ ብቻ ሳይሆን እንዲህ የሚያደርጉትንም ያበረታታሉ። ምዕራፍ 2 ስለዚህ አንተ በሌላው ላይ የምትፈርድ የምታመካኝበት የለህም። በሌላው ላይ በምትፈርድበት ነገር ሁሉ ራስን ትኮንናለህ። ፈራጅ የሆንከው አንተ ያንኑ ታደርጋለህና። እንደዚህ በሚያደርጉትም ላይ የእግዚአብሔር ፍርድ ትክክለኛ መሆኑን እናውቃለን። እንግዲህ አንተ ሰው በሌሎች ላይ እየፈረድክ ያንኑ የምታደርግ ከሆነ ከእግዚአብሔር ፍርድ የምታመልጥ ይመስልሃል? ወይስ የእግዚአብሔር ቸርነት ወደ ንስሐ የሚመራህ መሆኑን ሳትገነዘብ የቸርነቱን፣ የቻይነቱን፣ የትዕግስቱን ባለጠግነት ትንቃለህ? ነገር ግን በድንዳኔህና ንስሐ በማይገባ ልብህ ምክንያት ትክክለኛ ፍርዱ ሲገለጥ በእግዚአብሔር የቁጣ ቀን በራስህ ላይ ቁጣን ታከማቻለህ። እግዚአብሔር ለእያንዳንዱ እንደ ሥራው ይሰጠዋል። በጎ የሆነውን ጸንቶ በማድረግ ክብርን፣ ሞገስና ዘላለማዊነትን ለሚሹ የዘላለም ሕይወት ይሰጣቸዋል። ነገር ግን በራስ ወዳዶች እውነትን ትተው ክፋትን በሚከተሉ ፍርድና ቁጣ ይደርስባቸዋል። ክፉ በሚያደርግ በማንኛውም ሰው አስቀድሞ በአይሁድ ከዚያም በአሕዛብ ላይ መከራና ጭንቀት ይሆናል። ነገር ግን በጎ ለሚሰራ ለማንኛውም አስቀድሞ ለአይሁድ ከዚያም ለአሕዛብ ክብር፣ ሞገስና ሰላም ይሆንላታል። እግዚአብሔር ለማንም አያዳላምና። ሕግ ሳይኖራቸው ኃጢአት የሰሩ ሁሉ ያለ ሕግ ይጠፋሉ። ሕግ እያላቸው ኃጢአት የሰሩ በሕግ ይፈረድባቸዋል። ምክንያቱም በእግዚአብሔር ፊት ጻድቃን የሚባሉት ለሕጉ የሚታዘዙ እንጂ ሕጉን የሚሰሙ አይደሉም። ሕግ የሌላቸው አሕዛብ ሕግ የሚያዘውን ነገር በተፈጥሮ ሲያደርጉ ሕግ ባይኖራቸው እነርሱ ከራሳቸው ሕግ ለራሳቸው ሕግ ናቸው። ሕሊናቸው ስለሚመሰክር፣ ሐሳባቸው ስለሚካሰስባቸው፣ ደግሞም ስለሚከለክላቸው የሕግ ትእዛዝ በልባቸው የተጻፈ መሆኑን ያሳያሉ። ይህም በወንጌል እንደማስተምረው እግዚአብሔር በሰው ልብ የተሰወረውን በክርስቶስ በኩል በሚፈርድበት ዕለት ግልጽ ይሆናል። አንተ ይሁዲ ነኝ ካልክ በሕግ የምትታመንና ከእግዚአብሔር ጋር ባለህ ግንኙነት የምትኩራራ፣ በሕግ በመመራት ፈቃዱን አውቀ ፍጹም የሆነውን ለይተ ከያዝክ፣ ለዕውሮች መሪ በጨለማ ላሉትም ብርሃን መሆንን እርግጠኛ ከሆንክ፣ በሕጉም ካገኘህ ዕውቀትና እውነት የተነሳ አላዋቂ ለሆኑት መካሪ፣ ለሕፃናት አስተማሪ ከሆንክ፣ እንግዲህ አንተ ሌሎችን የምታስተምር ራስህን አታስተምርምን? አትስረቅ ብለህ የምትሰብክ ትሰርቃለህን? አንተ ሰዎች ማመንዘር የለባቸውም የምትል ታመነዝራለህን? አንተ ጣዖትን የምትጸየፍ ቤተ መቅደስን ትመዘብራለህን? አንተ በሕግ የምትመካ ሕግን በመተላለፍ እግዚአብሔርን ታዋርዳለህን? ይህም በእናንተ ምክንያት የእግዚአብሔር ስም በአሕዛብ ዘንድ ይሰደባል ተብሎ እንደተጻፈው መሆኑ ነው።
ሕግን የምትፈጽም ከሆነ ግዝረት ዋጋ አለው። ሕግን የምትተላለፍ ከሆነ ግን እንዳልተገረዝክ ትሆናለህ። ያልተገረዙት ሕጉ የሚያዘውን የሚፈጽሙ ከሆነ እንደተገረዙ አይቆጠርምን? አንተ የተጻፈ ሕግ ግዝረትን ቢኖርህ ሕግ ተላላፊ በመሆንህ በሥጋ ያልተገረዘው ለሕግ በመታዘዙ ይፈርድብሃል። አንድ ሰው ለይምሰል በውጫዊ ብቻ ይሁዲ ልሁን ቢል ይሁዲ አይሆንም። እውነተኛ ግዝረት ውጫዊና ሥጋዊ ሥርዓት አይደለም። ዳሩ ግን አንድ ሰው ይሁዲ የሚሆነው በውስጣዊ ማንነቱ ይሁዲ ሆኖ ሲገኝ ነው። ግዝረትም ግዝረት የሚሆነው በተጻፈው ሕግ ሳይሆን በመንፈስ የልብ ግዝረት ሲኖር ነው። እንዲህ ያለው ሰው ምስጋናው ከሰው ሳይሆን ከእግዚአብሔር ዘንድ ነው። ምዕራፍ 3 ታዲያ አይሁዳዊ መሆኑ ጥቅሙ ምንድን ነው? መገረዝስ ምን ፋይዳ አለው? በየትኛው መንገድ ጥቅሙ ብዙ ነው። ከሁሉ አስቀድሞ የእግዚአብሔር ቃል በአደራ የተሰጠው ለእነርሱ ነው። አንዳንዶች እምነት ባይኖራቸውስ የእነርሱ አለማመን የእግዚአብሔርን ታማኝነት ዋጋ ያሳጠዋልን? ፈጽሞ አይሆንም። ሰው ሁሉ ሐሰተኛ፣ እግዚአብሔር ግን እውነተኛ ይሁን እንዲህ ተብሎ ተጽፏልና። ከቃልህ የተነሳ እውነተኛ በፍርድም ፊት ረቺ ትሆናለህ። የኛ ዓመፃ የእግዚአብሔርን ጽድቅ አጉልቶ የሚያሳይ ከሆነ ምን ማለት እንችላለን? እንደ ሰው ለመከራከር ያህል እግዚአብሔር በእኛ ላይ ቁጣውን ማምጣቱ ትክክል አይደለም ሊባል ነውን? እንደ ሰው ሲታሰብ ማለቴ ነው። በእርግጥ እንዲህ ሊሆን አይችልም። እንዲህ ቢሆንማ ኖሮ እግዚአብሔር በዓለም ላይ እንዴት ሊፈርድ ይችላል? የኔ ውሸተኛ መሆን የእግዚአብሔርን እውነተኛ የሚያጎላ ክብሩንም የሚጨምርለት ከሆነ ኃጢአተኛ ተብዬ እስካሁን እንዴት ይፈረድብኛል በማለት ሊከራከር የሚችል ሰው ይኖር ይሆናል። ይህማ በጎ እንዲመጣ ክፉ እንስራ ይላሉ በማለት አንዳንዶች እንደሚያስወሩብን ነው። በእነዚህ ሰዎች ላይ የሚደርሰው ፍርድ ትክክለኛ ነው። እንግዲህ ምን እንላለን? እኛ ከእነርሱ እንበልጣለንን? ከቶ አይደለም። አይሁድም ሆኑ አሕዛብ ሁሉም ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋል። እንዲህ ተብሎ እንደተጻፈ ጻድቅ ማንም የለም፣ አንድም እንኳን አስተዋይ የለም፣ እግዚአብሔርንም የሚሻ አንድም የለም። ሁሉም ተሳስተዋል፣ በአንድነት የማይጠቅሙ ሆነዋል። በጎ የሚያደርግ ማንም የለም፣ አንድም እንኳን። ጉሮሯቸው የተከፈተ መቃብር ነው፣ አንደበታቸው ሽንገላን ያዘወትራል። በከንፈሮቻቸው የእባብ መርዝ አለ፣ አፋቸውም እርግማንና ምሬትን ሞልቶበታል። እግራቸው ደም ለማፍሰስ ፈጣን ነው፣ በመንገዳቸው ጥፋትና ጉስቁልና ይገኛል። የሰላምንም መንገድ አያውቁም፣ በዓይናቸው ፊት የእግዚአብሔር ፍርሃትም ያለ። እንግዲህ አፍ ሁሉ እንዲዘጋና ዓለም በሙሉ ለእግዚአብሔር መልስ እንዲሰጥ ሕግ የሚናገረው ሁሉ ከሕግ በታች ላሉት እንደሆነ እናውቃለን። ስለዚህ ሕግን በመጠበቅ ማንም በእርሱ ፊት ጻድቅ ነው ሊባል አይችልም። ይልቁንም በሕግ አማካኝነት ኃጢአትን እንገነዘባለን። አሁን ግን ሕግና ነቢያት የመሰከሩለት ከሕግ ውጭ የሆነ የእግዚአብሔር ጽድቅ ተገልጧል። ይህ የእግዚአብሔር ጽድቅ ኢየሱስ ክርስቶስን በማመን የሚገኝ ጽድቅ ነው። ልዩነት የለም፣ ምክንያቱም ሁሉም ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎድሏቸዋል። በኢየሱስ ክርስቶስ በሆነው ቤዛነት እንዲያው በጸጋው ጸድቀዋል። በደሙም በሆነው እምነት እግዚአብሔር የማስተሰሪያ መስዋዕት አድርጎ አቅርቦለታል። ይህንንም ያደረገው ቀድሞ የተፈጸመውን ኃጢአት ሳይቀጣ በትዕግስት በማለፍ ጽድቁን ለማሳየት ነው። በአሁኑ ዘመን ይህንን ያደረገው ጽድቁን ይኸውም እርሱ ራሱ ጻድቅ ሆኖ በኢየሱስ የሚያምነውን የሚያጸድቅ መሆኑን ለማሳየት ነው። ታዲያ ትምክህት ወዴት ነው? እርሱማ ቀርቷል። በየትኛው ሕግ? በሥራ ሕግ ነውን? አይደለም፣ በእምነት ሕግ ነው እንጂ።
ማንም ሰው ሕግን በመፈጸም ሳይሆን በእምነት እንደሚጸድቅ እናረጋግጣለን። እግዚአብሔር የአይሁድ አምላክ ብቻ ነውን? የአሕዛብስ አምላክ አይደለምን? አዎን፣ የአሕዛብም አምላክ ነው። የተገረዘውን በእምነት ያልተገረዘውን በዚያው እምነት የሚያጸድቅ አንድ እግዚአብሔር ብቻ ነውና። ታዲያ እንዲህ ከሆነ ከእምነት የተነሳ ሕግን ዋጋ የሌለው እናደርገው ይሆን? ፈጽሞ አይደረግም። ሕጉን እናጸናለን እንጂ። ምዕራፍ 4 እንግዲህ በሥጋ የቀድሞ አባታችን የሆነ አብርሃም በዚህ ረገድ ምን አገኘ እንላለን? አብርሃም በሥራ ጸድቆ ቢሆን ኖሮ የሚመካበት ነበረው። ነገር ግን በእግዚአብሔር ፊት መመካት አይችልም። መጽሐፍስ ምን ይላል? አብርሃም እግዚአብሔርን አመነ፣ ጽድቅም ሆኖ ተቆጠረለት። አንድ ሰው ሥራ ከሠራ ደሞዙ እንደ ስጦታ ሳይሆን እንደ ተገቢ ዋጋ ይቆጠርለታል። ነገር ግን ለማይሠራው ኃጥኡን ሰው ጻድቅ ቢያደርግ በእግዚአብሔር ለሚያምን ሰው እምነቱ ጽድቅ ሆኖ ይቆጠርለታል። ዳዊትም ጽድቅ ያለ ሥራ ስለሚቆጠርለት ሰው ብፅዕና እንዲህ ብሏል። መተላለፋቸው ይቅር የተባለላቸው ኃጢአታቸው የተሰረየላቸው ብፁዓን ናቸው። ኃጢአቱን ጌታ ከቶ የማይቆጥርበት ሰው ብፁዕ ነው። ይህ ብፅዕና ለተገረዙት ብቻ ነው ወይስ ላልተገረዙትም? የአብርሃም እምነቱ ጽድቅ ሆኖ ተቆጠረለት ብለናልና። ታዲያ እንዴት ተቆጠረለት? ከተገረዘ በኋላ ነው ወይስ ከመገረዙ በፊት? የተቆጠረለት ከተገረዘ በኋላ ሳይሆን ከመገረዙ በፊት ነው። ሳይገረዝ በነበረው እምነት ላገኘው ጽድቅ የመገረዝን ምልክት ይኸውም የጽድቅን ማኅተም ተቀበለ። ስለዚህ ለሚያምኑ ነገር ግን ላልተገረዙ ጽድቅ ይቆጠረላቸው ዘንድ የሁሉም አባት ነው። እርሱ ለተገረዙትም አባት ነው። መገረዝ ብቻ ሳይሆን አባታችን አብርሃም ከመገረዙ በፊት የነበረውን የእምነቱን ፈለግ ለሚከተሉ ሁሉ ነው። እርሱ የዓለም ወራሽ እንዲሆን አብርሃምና ዘሩ ተስፋን የተቀበሉት በሕግ በኩል አልነበረም፣ ነገር ግን በእምነት ከሆነው ጽድቅ ነው። በሕግ የሚኖሩት ወራሾች ከሆኑ እምነት የማይጠቅም ተስፋም ከንቱ በሆነ ነበረ። ሕግ ቁጣን ያስከትላል። ሕግ በሌለበት ግን መተላለፍ አይኖርም። ስለዚህ ተስፋው በእምነት መጥቷል። ይኸው ተስፋው በጸጋ እንዲሆንና ለአብርሃም ዘር ሁሉ ዋስትና ይሆን ዘንድ ነው። ይህም በሕግ የእርሱ ከሆኑት ብቻ ሳይሆን በእምነት የአብርሃም ለሆኑትም ነው። እርሱም የሁላችን አባት ነው። ይህም የብዙ ሕዝብ አባት አድርጌሃለሁ ተብሎ እንደተጻፈው ነው። እርሱም ለሙታን ሕይወትን በሚሰጥ ያልነበረውን እንደነበረ በሚያደርግ ባመነበት አምላክ ፊት አባታችን ነው። ዘርህም እንዲሁ ይሆናል ተብሎ ለእርሱ በተነገረው መሠረት ምንም ተስፋ በሌለበት አብርሃም በተስፋ አምኖ የብዙ ሕዝብ አባት ሆነ። እርሱ የ100 ዓመት ሰው ሆኖ ሳለ የራሱም ሰውነት ሆነ የሳራ ማኅፀን ምውት እንደነበረ እያወቀ በእምነቱ አልደከመም። ይልቁንም በእምነቱ በመጽናት ለእግዚአብሔር ክብርን ሰጠ እንጂ የእግዚአብሔርን ተስፋ አልተጠራጠረም። እግዚአብሔር የሰጠውን ተስፋ እንደሚፈጽም በሙሉ ልብ እርግጠኛ ነበር። ስለዚህ ጽድቅ ሆኖ ተቆጠረለት። ጽድቅ ሆኖ ተቆጠረለት የሚለው ቃል የተጻፈው ለእርሱ ብቻ አይደለም፣ ነገር ግን እግዚአብሔር ጽድቅ አድርጎ ለሚቆጥርልን ጌታችን ኢየሱስን ከሙታን ባስነሳው በእርሱ ለምናምን ለእኛም ጭምር ነው። እርሱ ስለ ኃጢአታችን እንዲሞት አልፎ ተሰጠ። እኛን ጻድቅ አድርጎ ለማቅረብ ከሞት ተነሳ። ምዕራፍ 5 እንግዲህ በእምነት ስለጸደቅን በጌታችን በኢየሱስ ክርስቶስ በኩል ከእግዚአብሔር ጋር ሰላም አለን። በእርሱም በኩል አሁን ወደ ቆምንበት ጸጋ በእምነት መግባት ችለናል።
የእግዚአብሔርንም ክብር ተስፋ በማድረግ ሐሴት እናደርጋለን። በዚህ ብቻ ሳይሆን በመከራችንም ሐሴት እናደርጋለን። ምክንያቱም መከራ ትዕግስትን እንደሚያስገኝ እናውቃለን። ትዕግስት ጽናትን፣ ጽናት የተፈተነ ባህሪ ተስፋን፣ ይህም ተስፋ ለዕረፍት አይዳርገንም። እግዚአብሔር በሰጠን በመንፈስ ቅዱስ ፍቅሩን በልባችን አፍስሶልናል። ገና ደካሞች ሳለን ልክ ጊዜው ሲደርስ ክርስቶስ ስለ ኃጢአታችን ሞቷልና። ለጻድቅ የሚሞት ሰው ማግኘት እጅጉን ያዳግታል። ለደግ ሰው ሲል ሊሞት የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞተ። ይህም እግዚአብሔር ለኛ ያለውን የራሱን ፍቅር ያሳየናል። አሁን በደሙ ከጸደቅን ይልቁንም በእርሱ በኩል ከእግዚአብሔር ቁጣ እንዴት አንድንም የእግዚአብሔር ጠላቶች ሳለን በልጁ ሞት ከእርሱ ጋር ከታረቅን እርቅን ካገኘን በኋላ በሕይወቱማ መዳናችን እንዴት የላቀ አይሆንም። ይህ ብቻ አይደለም። ነገር ግን አሁን እርቅን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ ሐሴት እናደርጋለን። ስለዚህ ኃጢአት በአንድ ሰው በኩል ወደ ዓለም እንደገባ ሁሉ ሞት በኃጢአት በኩል ገብቷል። በዚህ መንገድ ሞት ወደ ሰዎች ሁሉ መጣ፣ ምክንያቱም ሁሉም ኃጢአትን ሰርተዋል። ሕግ ከመሰጠቱ በፊት ኃጢአት በዓለም ላይ ነበር። ነገር ግን ሕግ በሌለበት ኃጢአት አይቆጠርም። ይሁን እንጂ ከአዳም ጀምሮ እስከ ሙሴ ድረስ ባሉት እንደ አዳም ሕግን በመጣስ ኃጢአት ባልሰሩት ላይ እንኳን ሞት ነገሰ። አዳም ይመጣ ዘንድ ላለው አምሳሉ ነበረ። ነገር ግን ስጦታው እንደ በደሉ መጠን አይደለም። በአንድ ሰው መተላለፍ ብዙዎች ከሞቱ የእግዚአብሔር ጸጋና በአንዱ ሰው ይኸውም በኢየሱስ ክርስቶስ ጸጋ የመጣው ስጦታ ለብዙዎች እንዴት አብልጦ ይትረፍረፍ። ደግሞም የእግዚአብሔር ስጦታ እንደ አንዱ ሰው የኃጢአት ውጤት አይደለም። ምክንያቱም ፍርዱ ያንድን ሰው ኃጢአት ተከትሎ ኩነኔን አመጣ። ስጦታው ግን አያሌ መተላለፍን ተከትሎ ጽድቅን አመጣ። በአንድ ሰው መተላለፍ ምክንያት ሞት በዚህ ሰው በኩል የነገሰ ከሆነ የእግዚአብሔርን የተትረፈረፈ ጸጋና የጽድቅ ስጦታ የተቀበሉት በአንዱ ሰው በኢየሱስ ክርስቶስ በኩል እንዴት አብልጠው በሕይወት አይንገሱ። ከእንግዲህ በአንድ ሰው መተላለፍ የተነሳ ኩነኔ በሁሉ ሰው ላይ እንደመጣ እንዲሁም በአንዱ የጽድቅ ሥራ ለሰው ሁሉ ሕይወትን የሚሰጥ ጽድቅ ተገኘ። በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች እንደሆኑ በአንዱ ሰው መታዘዝ ደግሞ ብዙዎች ጻድቃን ይሆናሉ። ሕግ በመምጣቱ መተላለፍ በዛ። ነገር ግን ኃጢአት በበዛበት ጸጋ አብልጦ የተትረፈረፈ ሆነ። ይህም የሆነው ኃጢአት በሞት እንደነገሰ ሁሉ በኢየሱስ ክርስቶስ በኩል ደግሞ የዘላለም ሕይወት ይገኝ ዘንድ ጸጋ በጽድቅ እንዲናገስ ነው። ምዕራፍ 6 እንግዲህ ምን እንላለን? ጸጋ እንዲበዛ ኃጢአት እየሰራን እንኑር? ከቶ አይሆንም። ለኃጢአት ሞተናል። ታዲያ እንዴት አድርገን ከእንግዲህ በእርሱ እንኖራለን? ከክርስቶስ ኢየሱስ ጋር እንድንሆን ዘንድ የተጠመቅን ከሞቱ ጋር እንድንሆን ዘንድ እንደተጠመቅን አታውቁምን? ስለዚህ ክርስቶስ በአብ ክብር ከሞት እንደተነሳ እኛም እንዲሁ በአዲስ ሕይወት እንድንኖር በጥምቀት ሞትን ከእርሱ ጋር ቀብረናል። በሞቱ ከእርሱ ጋር እንደዚሁ ከተባበርን በትንሣኤው ደግሞ በእርግጥ ከእርሱ ጋር እንተባበራለን።
ከእንግዲህ የኃጢአት ባሮች እንዳንሆን የኃጢአት ሰውነት እንዲሻር አሮጌው ሰዋችንን ከእርሱ ጋር እንደተሰቀለ እናውቃለን። ምክንያቱም የሞተ ከኃጢአት ነፃ ወጥቷል። ከክርስቶስ ጋር ከሞትን ከእርሱ ጋር እንደምንኖር እናምናለን። ክርስቶስ ከሙታን ተነስቷልና ዳግመኛ እንደማይሞት እናውቃለንና ሞት ከእንግዲህ በእርሱ ላይ ጉልበት አይኖረውም። በሞተ ጊዜ ለአንዴና ለመጨረሻ ለኃጢአት ሞቷል። ነገር ግን በሕይወት መኖርን ለእግዚአብሔር ይኖራል። እንደዚሁም ከኃጢአት እንደሞታችሁ ነገር ግን በክርስቶስ ኢየሱስ ለእግዚአብሔር ሕያዋን እንደሆናችሁ ራሳችሁን ቁጠሩ። ስለዚህ ክፉ መሻቱን ትፈጽሙ ዘንድ በሟች ሥጋችሁ ላይ ኃጢአት እንዲነግስበት አታደርጉ። ብልቶቻችሁን የክፋት መሳሪያ አድርጋችሁ ለኃጢአት አታቅርቡ። ይልቁንም ከሞት ወደ ሕይወት እንደተሻገሩ ሰዎች አድርጋችሁ ራሳችሁን ለእግዚአብሔር አቅርቡ። ብልቶቻችሁን የጽድቅ መሳሪያ አድርጋችሁ ለእግዚአብሔር አቅርቡ። ከጸጋ በታች እንጂ ከሕግ በታች ስላልሆናችሁ ኃጢአት አይገዛችሁምና። እንግዲህ ምን ይሁን? ከሕግ በታች ሳይሆን ከጸጋ በታች በመሆናችን ኃጢአት እንስራነ? በጭራሽ አይገባም። ራሳችሁን እንደ ባሪያ አድርጋችሁ ስታቀርቡ ለምትታዘዙለት ለእርሱ ይኸውም ወደ ሞት ለሚወስደው ለኃጢአት ወይም ወደ ጽድቅ ለሚያደርሰው ለመታዘዝ ባሮች እንደሆናችሁ አታውቁምን? ነገር ግን የኃጢአት ባሮች የነበራችሁ ቢሆንም ለተሰጣችሁለት ትምህርት በሙሉ ልብ የታዘዛችሁ በመሆናችሁ እግዚአብሔር የተመሰገነ ይሁን። ከኃጢአት ነፃ ወጥታችሁ የጽድቅ ባሪያዎች ሆናችኋል። በተፈጥሮ ደካሞች ስለሆናችሁ በሰው ቋንቋ እንላለሁ። ብልቶቻችሁን በባርነት ከርኩሰትና እየባሰ ለሚሄድ ክፋት ታቀርቡ እንደነበረ አሁን ደግሞ ወደ ቅድስና ለሚወስደው ጽድቅ ባሪያ አድርጋችሁ አቅርቡ። የኃጢአት ባሮች ሳላችሁ ከጽድቅ ነፃ ነበራችሁ። አሁን ከምታፍሩበት ነገር ያን ጊዜ ምን ጥቅም አገኛችሁ? የዚያ ነገር ውጤት ሞት ነው። አሁን ግን ከኃጢአት ነፃ ወጥታችሁ የእግዚአብሔር ባሮች ሆናችኋል። የምትሰበስቡትም ፍሬ ወደ ቅድስና ያመራል፣ መጨረሻውም የዘላለም ሕይወት ነው። የኃጢአት ደሞዝ ሞት ነውና የእግዚአብሔር ስጦታ ግን በጌታችን በክርስቶስ ኢየሱስ የዘላለም ሕይወት ነው። ምዕራፍ 7 ወንድሞች ሆይ ሕግን ለሚያውቁ ሰዎች እናገራለሁ። ሕግ በአንድ ሰው ላይ ስልጣን የሚኖረው ሰውየው በሕይወት እስካለ ድረስ ብቻ መሆኑን አታውቁምን? አንዲት ያገባች ሴት ከባሏ ጋር በሕግ የታሰረች የምትሆነው እርሱ በሕይወት እስካለ ድረስ ነው። ባሏ ቢሞት ግን ከጋብቻ ሕግ ነፃ ትሆናለች። ነገር ግን ባሏ በሕይወት እያለ ሌላ ሰው ብታገባ አመንዝራ ትባላለች። ባሏ ቢሞት ግን ሌላ ሰው ብታገባ እንኳን ከዚህ ሕግ ነፃ ትሆናለች፣ አመንዝራም አትባልም። ስለዚህ ወንድሞቼ እናንተ በክርስቶስ ኢየሱስ ሥጋ ለሕግ ሞታችኋል። ይኸውም ከሙታን ለተነሳው ለእርሱ ለሌላው ሆናችሁ ለእግዚአብሔር ፍሬ እንድናፈራ ነው። ኃጢአተኛ በሆነ ተፈጥሮ ቁጥጥር ስር ሳለ ለሞት ፍሬ እንድናፈራ በሕግ የተቀሰቀሰው የኃጢአት መሻ በሥጋችን ላይ ይሠራ ነበር። አሁን ግን ቀድሞ ጠፍሮ አስሮን ከነበረው ሞተን ከሕግ ነፃ ወጥተናል። ይህም አሮጌ በሆነው በተጻፈው ሕግ ሳይሆን አዲስ በሆነው በመንፈስ መንገድ እንድናገለግል ነው። እንግዲህ ምን እንላለን? ሕግ በራሱ ኃጢአት ነውን? በፍጹም አይደለም። ነገር ግን በሕግ በኩል ባይሆን ኖሮ ኃጢአት ምን እንደሆነ ባላወቅኩም ነበር። ሕጉ አትመኝ ባይል ኖሮ ምኞት ምን እንደሆነ በእርግጥ አላውቅም ነበር። ኃጢአት ግን ትእዛዝ ባስገኘው ዕድል ተጠቅሞ በእኔ ውስጥ ማንኛውም አይነት አጉል ምኞት አስነሳ። ኃጢአት ያለ ሕግ መውት ነውና። ሕጉ ሳይኖር ሕያው ነበር።
ትእዛዝ ከመጣ በኋላ ግን ኃጢአት ያው ሆነ፣ እኔም ሞትኩ። ለሕይወት እንዲሆን የታሰበው ያ ትእዛዝም ሞትን እንዳመጣ ተገነዘብ። ኃጢአት በትእዛዝ በኩል የተገኘውን ዕድል በመጠቀም አታለለኝ፣ በትእዛዝም ገደለኝ። ስለዚህ ሕጉ በራሱ ቅዱስ ነው፣ ትእዛዙም ቅዱስ ጻድቅና መልካም ነው። ታዲያ በጎ የሆነው ነገር ሞት ሆነብኝን? ከቶ አይደለም። ነገር ግን ኃጢአት በኃጢአትነቱ ይታወቅ ዘንድ በጎ በሆነው ነገር በኩል ሞትን አመጣብኝ። ይኸውም ኃጢአት በትእዛዝ በኩል ይብሱን ኃጢአት ይሆን ዘንድ ነው። ሕጉ መንፈሳዊ እንደሆነ እናውቃለን። እኔ ግን ለኃጢአት እንደ ባሪያ የተሸጥኩ ሥጋዊ ነኝ። የማደርገውን አላውቅም፣ ለማድረግ የምፈልገውን አላደርግም። ነገር ግን የምጠላውን ያንን አደርጋለሁና ማድረግ የማልፈልገውን የማደርግ ከሆነ ሕጉ በጎ እንደሆነ መሰክራለሁ። እንዲህ ከሆነ ይህን የማደርገውን የራሴ ሳልሆን በእኔ ውስጥ የሚኖረው ኃጢአት ነው። በእኔ ማለትም ኃጢአተኛ በሆነ ተፈጥሮዬ ውስጥ ምንም በጎ ነገር እንደማይኖር አውቃለሁ። በጎ የሆነውን የማድረግ ምኞት አለኝ፣ ነገር ግን ልፈጽመው አልችልም። የማደርገውን ላደርገው የምፈልገውን በጎ ነገር አይደለም፣ ዳሩ ግን ለማድረግ የማልፈልገውን ክፉ ነገር ነው። ላደርገው የማልፈልገውን ነገር የማደርግ ከሆነ ያን የማደርገው እኔ ራሴ ሳልሆን የሚያደርገው በእኔ ውስጥ የሚኖረው ኃጢአት ነው። ስለዚህ ይህ ሕግ እየሰራ እንደሆነ ተረድቻለሁ። ይኸውም በጎ ነገር ለመስራት ስፈልግ ክፋት ከኔ ጋር አለ። በውስጤ በእግዚአብሔር ሕግ ሐሴት አደርጋለሁ፣ ነገር ግን በብልቶቼ ውስጥ ለሚሰራ የኃጢአት ሕግ እኔን እስረኛ በማድረግ ከአእምሮዬ ሕግ ጋር የሚዋጋ ሌላ ሕግ በብልቶቼ ውስጥ ሲሰራ ያለው። እኔ ምን አይነት ጎስቋላ ሰው ነኝ! ከዚህ ለሞት ከተሰጠ ሰውነት ማን ሊያድነኝ ይችላል? በጌታችን በኢየሱስ ክርስቶስ በኩል ምስጋና ለእግዚአብሔር ይሁን። እንግዲያስ እኔ ራሴ በአእምሮዬ ለእግዚአብሔር ሕግ ባሪያ ስሆን፣ በኃጢአተኛ ተፈጥሮዬ ግን ለኃጢአት ሕግ ባሪያ ነኝ። ምዕራፍ 8 ስለዚህ በክርስቶስ ኢየሱስ ያሉት አሁን ኩነኔ የለባቸው። ምክንያቱም የሕይወት መንፈስ ሕግ በክርስቶስ ኢየሱስ ከኃጢአትና ከሞት ሕግ ነፃ አውጥቷቸዋል። ሕግ ከሥጋ ባህሪ የተነሳ ደክሞ ሊፈጽም ያልቻለውን እግዚአብሔር የገዛ ልጁን በኃጢአተኛ ሰው አምሳል የኃጢአት መሥዋዕት እንዲሆን በመላክ ፈጸመው። በዚህም ኃጢአት በሥጋ ኮነነ። ይኸውም በሥጋ ሳይሆን በመንፈስ በምንመላለስ በእኛ ሕጉ የሚጠይቀው ጽድቅ ሙሉ በሙሉ እንዲፈጸም ነው። እንደ ሥጋ የሚኖሩ ልባቸውን በሥጋ ፍላጎት ላይ ያሳርፋሉ። እንደ መንፈስ የሚኖሩ ግን ልባቸውን በመንፈስ ፍላጎት ላይ ያደርጋሉ። የሥጋን ነገር ማሰብ ሞት ነው፣ የመንፈስ ነገርን ማሰብ ግን ሕይወትና ሰላም ነው። ለኃጢአት የተገዛ አእምሮ ከእግዚአብሔር ጋር ጠበኛ ነው። ለእግዚአብሔር ሕግ አይገዛምና መገዛትም አይችልም። በሥጋ የሚመሩትም እግዚአብሔርን ማስደሰት አይችሉም። እናንተ ግን የእግዚአብሔር መንፈስ በውስጣችሁ የሚኖር ከሆነ በሥጋ ሳይሆን በመንፈስ ናችሁ። ማንም የክርስቶስ መንፈስ ከሌለው እርሱ የክርስቶስ አይደለም። ነገር ግን ክርስቶስ በውስጣችሁ ካለ ሰውነታችሁ ከኃጢአት የተነሳ የሞተ ቢሆንም መንፈሳችሁ ከጽድቅ የተነሳ ሕያው ነው። ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ የሚኖር ከሆነ ክርስቶስን ከሙታን ያስነሳው በውስጣችሁ በሚኖረው በመንፈሱ ሟች ለሆነው ሰውነታችሁ ሕይወትን ይሰጣል። ስለዚህ ወንድሞች ግዴታ አለብን። ይሁን እንጂ እንደ ሥጋ እንድንኖር ለሥጋ አይደለም። እንደ ሥጋ ብትኖሩ ትሞታላችሁና፣
ክፉ የሆነውን የሥጋ ሥራ በመንፈስ ብትገድሉ ግን በሕይወት ትኖራላችሁ። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸውና። እንደገና የፍርሃት ባሪያ የሚያደርጋችሁን መንፈስ ሳይሆን አባ ብለን የምንጠራበትን የልጅነትን መንፈስ ያቀብላችኋልና። የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ሆኖ ይመሰክርልናል። ልጆች ከሆነ ወራሾች ደግሞ ነን፣ የክብሩ ተካፋዮች እንሆን ዘንድ በእርግጥ የመከራው ተካፋዮች ብንሆን የእግዚአብሔር ወራሾች ከክርስቶስ ጋር አብረን ወራሾች ነን። የአሁኑ ዘመን ስቃያችን ወደፊት ሊገለጥ ካለው ለኛ ከተጠበቀልን ክብር ጋር ሲነጻጸር ምንም እንዳይደለ ቆጥራለሁ። ፍጥረት ሁሉ የእግዚአብሔርን ልጆች መገለጥ በናፍቆት ይጠባበቃል። ፍጥረት ሁሉ ለከንቱ ተደርጓል። ይኸውም በራሱ ምርጫ ሳይሆን ለተስፋ እንዲገዛ ካደረገው ከፈቃዱ የተነሳ ነው። ይህም ፍጥረት ራሱ ከመበስበስ ባርነት ነፃ ወጥቶ ለእግዚአብሔር ልጆች ወደ ሆነው ወደ ከበረው ነፃነት እንዲደርስ ነው። እስካሁን ድረስ ፍጥረት ሁሉ በምጥ ጊዜ እንዳለው ስቃይ በመቃተት ላይ እንደሚገኝ እናውቃለን። እርሱ ብቻ ሳይሆን የመጀመሪያውን የመንፈስ ፍሬ ያገኘን እኛ ራሳችን የሰውነታችን ቤዛ የሆነውን ልጅነት በናፍቆት እየተጠባበቅን በውስጣችን እንቃትታለን። በዚህ ተስፋ እንድነናል። ተስፋው የሚታይ ከሆነ ግን ተስፋ አይደለም። የሚያየውንማ ማን ተስፋ ያደርገዋል? ነገር ግን ገና ያላየነውን ተስፋ ብናደርግ በትዕግስት እንጠባበቃለን። እንዲሁም ደግሞ መንፈስ በድካማችን ያግዘናል። እንዴት መጸለይ እንደሚገባን አናውቅም። መንፈስ ግን በቃላት ሊገለጥ በማይቻል መቃተት ለኛ ይማልድልናል። ልባችን የሚመረምረው እርሱ የመንፈስ ሐሳብን ያውቃል። ምክንያቱም መንፈስ እንደ እግዚአብሔር ፈቃድ ለቅዱሳን ይማልዳልና። እግዚአብሔርን ለሚወዱትና እንደ ሐሳቡ ለተጠሩ ነገር ሁሉ ተያይዞ ለበጎ እንዲሰራ እንደሚያደርግላቸው እናውቃለን። እግዚአብሔር አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወሰናቸው። ይኸውም ከብዙ ወንድሞች መካከል እርሱ በኩር እንዲሆን ነው። አስቀድሞ የወሰናቸውን ጠራቸው፣ የጠራቸውን አጸደቃቸው፣ ያጸደቃቸውን አከበራቸው። ታዲያ ለዚህ ምን እንመልሳለን? እግዚአብሔር ከኛ ጋር ከሆነ ማን ሊቃወመን ይችላል? ለገዛ ልጁ ያልሳሳለት ነገር ግን ለሁላችንም አሳልፎ የሰጠው እርሱ ሁሉንስ ነገር ከእርሱ ጋር እንደምን በልግስና አይስጠን? እግዚአብሔር የመረጣቸውን የሚከሰው ማን ነው? የሚያጸድቅ እግዚአብሔር ነው። ታዲያ የሚኮንን ማን ነው? የሞተው እንዲሁም ከሞት የተነሳው በእግዚአብሔር ቀኝ የተቀመጠው ክርስቶስ ኢየሱስ ስለኛ ይማልዳል። ከክርስቶስ ፍቅር የሚለየን ማን ነው? ችግር ነው ወይስ ስቃይ ወይስ ስደት ወይስ ረሃብ ወይስ ራቁትነት ወይስ አደጋ ወይስ ሰይፍ? ይህም ስለ አንተ ቀኑን ሙሉ ከሞት ጋር እንጋፈጣለን፣ እንደሚታረዱ በጎች ተቆጠርን ተብሎ እንደተጻፈ ነው። ምንም አይለየንም። በዚህ ሁሉ በወደደን በርሱ ከአሸናፊዎች እንበልጣለን። ይህን ተረድቻለሁ። ሞትም ይሁን ሕይወትም፣ መላእክት ይሁኑ አጋንንት፣ ያለውም ይሁን የሚመጣው፣ ወይም ማንኛውም ኃይል፣ ከፍታም ይሁን ጥልቀት፣ ወይም የትኛውም ፍጥረት በጌታችን ኢየሱስ ክርስቶስ ካለው ከእግዚአብሔር ፍቅር ሊለየን አይችልም። ምዕራፍ 9 በክርስቶስ ሆኜ እውነትን እናገራለሁ፣ አልዋሽም። ሕሊናዬም በመንፈስ ቅዱስ ይመሰክርልኛል። ታላቅ ሐዘንና የማያቋርጥ ጭንቀት በልቤ አለ።
ለወገኖቼ ስለ ወንድሞቼ እኔ ራሴ የተረገምኩና ከክርስቶስም ተለይቼ የተጣልኩ እንደሆነ እንኳን እወድ ነበር። እነርሱም የእስራኤል ሕዝብ ናቸው። ልጅ መሆን መለኮታዊ ክብር፣ ኪዳን፣ ሕግን መቀበል፣ የቤተ መቅደስ ሥርዓትና ተስፋ የእነርሱ ናቸውና አባቶችም የእነርሱ ናቸው። ክርስቶስም በሥጋ የትውልድ ሐረጉ የሚቆጠረው ከእነርሱ ነው። እርሱም ከሁሉ በላይ የሆነ ለዘላለም የተመሰገነ አምላክ ነው። አሜን። ነገር ግን የእግዚአብሔር ቃል ተሽሯል ማለት አይደለም። ከእስራኤል የተወለደ ሁሉ እስራኤላዊ አይደለም። ከአብርሃም ዘርም ስለሆኑ ሁሉም ልጆቹ አይደሉም። ይልቁንስ ትውልድህ በይስሐቅ በኩል ይጠራልሃል እንደተባለ ነው። ይህም ማለት የእግዚአብሔር ልጆች የተባሉ የሥጋ ልጆች አይደሉም፣ ነገር ግን የአብርሃም ልጆች የተባሉ የተስፋው ልጆች ናቸው። ጊዜው ሲደርስ እመለሳለሁ፣ ሳራም ወንድ ልጅ ትወልዳለች ተብሎ ተስፋ ተሰጥቷልና። ይህም ብቻ ሳይሆን የርብቃ ልጅ አንድ አባት አላቸው፣ እርሱም አባታችን ይስሐቅ ነው። መንትዮቹ ገና ሳይወለዱ ወይም በጎ ሆነ ክፉ ሳያደርጉ የእግዚአብሔር ሐሳብ በምርጫ ይጸና ዘንድ በሥራ ሳይሆን ከጠሪው በመሆኑ ታላቁ ታናሹን ያገለግላል ተብሎ ተነገራት። ይኸውም ያዕቆብን ወደድኩ ኤሳውን ግን ጠላሁ ተብሎ እንደተጻፈ ነው። እንግዲህ ምን እንላለን? እግዚአብሔር አድሎ ያደርጋልን? በፍጹም አያደርግም። ለሙሴ የምምረውን እመረዋለሁ፣ ለምራራለትም ራራለሁ ይላልና። እንግዲህ ይህ ከሰው ፍላጎት ወይም ጥረት ሳይሆን ከእግዚአብሔር ምሕረት የተነሳ ነው። መጽሐፍ ፈርዖንን ኃይሌ በአንተ እንዲታይ ስሜን በምድር ሁሉ እንዲነገር ለዚህ አስነሳው ይላልና። ስለዚህ እግዚአብሔር ሊምረው ለሚወደው ምሕረት ያደርግለታል። ልቡ እንዲደነድን የፈለገውን ያደነድነዋል። ከእናንተ አንዱ ታዲያ እንደዚህ ከሆነ እግዚአብሔር እስካሁን ለምን ይወቅሰናል? ምክንያቱም ፈቃዱን ሊቋቋም የሚችል ማን አለ ይለኝ ይሆናል። ነገር ግን ለእግዚአብሔር መልስ የምትሰጥ አንተ ማን ነህ? ሥራ ሰሪውን ለምን እንደዚህ ሰራኸኝ ይለዋልን? ሸክላ ሰሪ ከሚሰራው ጭቃ አንዳንዱን ሸክላ ለክብር ሌላውን ደግሞ ለተራ አገልግሎት የማድረግ መብት የለውምን? እግዚአብሔር ቁጣውን ለማሳየት ኃይሉንም ለማሳወቅ ፈልጎ የቁጣው መግለጫ የሆኑትን ለጥፋትም የተዘጋጁትን እጅግ ታግሶ ቢሆንሳ አስቀድሞ ለክብር ላዘጋጃቸው የምሕረቱ መግለጫዎች ለሆኑት የክብሩ ባለጠግነት እንዲታወቅ ይህንን አድርጎስ እንደሆነስ የጠራው ከአይሁድ ወገን ብቻ ሳይሆን ከአሕዛብ ወገን የሆነውን እኛን እንኳን ሳይቀር አይደለምን? በሆሴዕ እንዲህ እንደሚል ሕዝቤ ያልሆኑትን ሕዝቤ ብዬ እጠራቸዋለሁ፣ ያልተወደደችውንም የተወደደችው ብዬ አጠራለሁ። ደግሞም ሕዝቤ አይደላችሁም ተብሎ በተነገራቸው በዚያ ቦታ የሕያው እግዚአብሔር ልጆች ተብለው ይጠራሉ። ኢሳይያስ ስለ እስራኤል እንዲህ ሲል ይጮኻል። የእስራኤል ልጆች ቁጥር በባህር ዳር እንዳለ አሸዋ ቢሆኑም ትርፉ ብቻ ይድናል። ጌታ ፍርዱን በምድር ላይ በፍጥነት እና ለመጨረሻ ጊዜ ይፈጸማልና። ይኸውም ቀደም ሲል ኢሳይያስ እንደተናገረው ነው። የሰራዊት ጌታ ዘር ባስቀርልን ኖሮ እንደ ሰዶም በሆን ነበር፣ ጎሞራንም በመሰልን ነበር። እንግዲህ ምን እንበል? በእምነት የሆነውን ጽድቅ ከጽድቅ ያልደከሙት አሕዛብ አገኙት። ነገር ግን የጽድቅን ሕግ የተከታተሉት እስራኤል አላገኙትም። ይህ ለምን ሆነ? በእምነት ሳይሆን በሥራ እንደሆነ አድርገው በመቁጠር ስለተከታተሉት ነው። እነርሱም በመሰናከያው ድንጋይ ተሰናከሉ። የምነሆ ሰዎች እንዲደናቀፉ የሚያደርግ ድንጋይ እንዲወድቁ የሚያደርግ አለት በጽዮን ላይ አስቀምጣለሁ፣ በእርሱም የሚያምን አያፍርም ተብሎ እንደተጻፈ ነው። ምዕራፍ 10
ወንድሞች ሆይ ስለ እስራኤላውያን የልብ ምኞት እግዚአብሔርንም የምለምነው እንዲድኑ ነው። ለእግዚአብሔር ቀናተኞች እንዲሆኑ ስለ እነርሱ መመስከር እችላለሁና፣ ቅናታቸው ግን ከእውቀት የተነሳ አይደለም። ከእግዚአብሔር የሚመጣው ጽድቅ ስላላወቁና የራሳቸውን ጽድቅ ለመመስረት ስለፈለጉ ለእግዚአብሔር ጽድቅ አልተገዙም። ለሚያምን ሁሉ ጽድቅ ይሆን ዘንድ ክርስቶስ የሕግ ፍጻሜ ነውና። ሙሴ በሕግ በኩል የሆነውን ጽድቅ ሲገልጽ እነዚህን የሚፈጽም ሰው በእነርሱ ይኖራል ይላል። ከእምነት የሆነው ጽድቅ ግን እንዲህ ይላል፣ በልብህ ማን ወደ ሰማይ ይወጣል አትበል፣ ይህ ክርስቶስን ለማውረድ ነው። ወይም ወደ ጥልቁስ ማን ይወርዳል አትበል፣ ይህም ክርስቶስን ከሙታን ለማውጣት ነው። ነገር ግን ምን ይላል? ቃሉ ባጠገብህ ነው፣ በአፍህና በልብህ ውስጥ ነው። የምንሰብከውም የእምነት ቃል ይህ ነው። ኢየሱስ ጌታ ነው ብለህ በአፍህ ብትመሰክር እግዚአብሔርም ከሙታን እንዳስነሳው በልብህ ብታምን ትድናለህ። የምትጸድቀው በልብህ አምነህ የምትድነው በአፍህ መስክረህ ነውና መጽሐፍ እንደሚለው በእርሱ የሚያምን ሁሉ አያፍርም። በአይሁድና በአሕዛብ መካከል ልዩነት የለም፣ አንዱ ጌታ የሁሉ ጌታ ነውና የሚለምኑትንም አብዝቶ ይባርካል። የጌታን ስም የሚጠራ ሁሉ ይድናልና። ታዲያ ያላመኑበትን እንዴት አድርገው ይጠሩታል? ስለ እርሱ ሳይሰሙ እንዴት ያምኑበታል? ሰባኪ ሳይኖር እንዴት መስማት ይችላሉ? ካልተላኩስ እንዴት መስበክ ይችላሉ? ይህ የምስራችን የሚያመጡ እግሮች እንዴት ያማሩ ናቸው ተብሎ እንደተጻፈ ነው። ነገር ግን የሰሙት ሁሉ የምስራቹን ቃል አልተቀበሉም። ኢሳይያስም ጌታ ሆይ መልእክታችንን ማን አምኗል ብሏልና። እንግዲህ እምነት የሚገኘው መልእክቱን ከመስማት ነው፣ መልእክቱም በክርስቶስ ቃል ነው። ነገር ግን አልሰሙ ይሆን ብዬ ጠይቃለሁ። በእርግጥ ሰምተዋል። ድምፃቸው በምድር ሁሉ ቃላቸውም እስከ ዓለም ዳርቻ ተሰማ። ደግሜም እጠይቃለሁ፣ እስራኤል አላስተዋሉ ይሆን? በቅድሚያ ሙሴ እንዲህ ይላል፣ ሕዝቡ ባልሆኑት አስቀናቸዋለሁ፣ ማስተዋል በሌለው ሕዝብ አስቆጣቸዋለሁ። ኢሳይያስም በድፍረት ላልፈለጉኝ ተገኘው፣ ላልጠየቁም ራሴን ገለጥኩላቸው ይላል። ስለ እስራኤል ግን ወደማይታዘዝና እሺ ወደማይል ሕዝብ ቀኑን ሙሉ እጄን ዘረጋው ይላል። ምዕራፍ 11 እንግዲህ እግዚአብሔር ሕዝቡን ተዋቸውን ብዬ ጠይቃለሁ። በፍጹም እኔ ራሴ ከብንያም ነገድ የአብርሃም ዘር የሆንኩ እስራኤላዊ ነኝ። እግዚአብሔር አስቀድሞ ያወቃቸውን ሕዝብ አልጣላቸውም። ኤልያስ በእስራኤል ላይ ክስ ወደ እግዚአብሔር እንዴት እንዳቀረበ መጽሐፍ ስለ እርሱ ምን እንደሚል አታውቁምን? ጌታ ሆይ ነቢያትን ገድለዋል፣ መሠዊያዎችን አፍርሰዋል፣ እኔም ብቻዬን ቀረው፣ ሊገድሉኝም ይፈልጋሉ። እግዚአብሔር የሰጠው መልስ ግን ምን ነበር? ለበዓል ያልሰገዱትን 7,000 ሰዎች ለራሴ አስቀርቻለሁ። በአሁኑ ጊዜም እንደዚሁ በጸጋ የተመረጡ ትሩፋን አሉ። እንግዲህ በጸጋ ከሆነ በስራ አይደለም። በስራ ቢሆንማ ኑሮ ጸጋ መሆኑ በቀረ ነበር። እንግዲህ ምንድነው? እስራኤል አጥብቀው የፈለጉትን አላገኙም፣ የተመረጡት ግን አገኙት፣ የቀሩትም ልባቸው እንደነደነ። እንዲህ ተብሎ እንደተጻፈ ዓይናቸው እንዳያይ ጆሮአቸውም እንዳይሰማ እግዚአብሔር እስከዚህ ቀን ድረስ የድንዛዜ መንፈስ ሰጣቸው። ዳዊትም አለ፣ ማዕዳቸው አሽክላና ወጥመድ እንቅፋትና ቅጣት ይሁንባቸው፣ ዓይኖቻቸው እንዳያዩ ይጋረዱ፣ ወገባቸውም ለዘላለም ይጎጥ። ተመልሰው እስከማይድኑ ድረስ ተሰናከሉን ብዬ እንደገና ጠይቃለሁ። ከቶ አይደለም። ይልቁንም እስራኤልን ለማስቀናት ሲባል በእነርሱ መተላለፍ ምክንያት ድነት ለአሕዛብ መጥቷል። ነገር ግን የእነርሱ መተላለፍ ለዓለም በረከት ከሆነ፣ ውድቀታቸው ለአሕዛብ በረከት ከሆነ፣ ሙላታቸው ምን ያህል ታላቅ በረከት ያመጣ ይሆን? አሕዛብ ሆይ
ለእናንተ እናገራለሁ። የአሕዛብ ሐዋርያ እንደመሆኔ መጠን አገልግሎቴን በትጋት እፈጽማለሁ። ይኸውም የገዛ ወገኖቼ እንዲቀኑ አነሳስቼ ከእነርሱ ጥቂትን ለማዳን ተስፋ በማድረግ ነው። የእነርሱ መጥተው ለዓለም እርቅን ካስገኘ ተቀባይነት ማግኘታቸውማ ከሞት መነሳት ነው ከማለት በቀር ሌላ ምን ሊሆን ይችላል? በኩር ሆኖ የቀረበው የቡሆው ክፍል ቅዱስ ከሆነ ቡሆው ደግሞ ቅዱስ ነው። ስሩ ቅዱስ ከሆነ ቅርንጫፎቹም ቅዱሳን ናቸው። ከቅርንጫፎቹ አንዳንዶቹ ቢሰበሩ አንተ የበረሃ ወይራ ሆነ ሳለ በሌሎች መካከል ገብተህ ከተጣበክና ከወይራው ዘይት ስር የሚገኘውን በረከት ተካፋይ ከሆንክ በእነዚያ ቅርንጫፎች ላይ አትኩራራ። ብትኮራ ግን ይህን አስተውል፣ አንተ ስሩን አትሸከምም፣ ስሩ ግን አንተን ይሸከምሃል እንጂ። እንግዲህ ቅርንጫፎች የተሰበሩት እኔ እንድገባ ነው ትል ይሆናል። ትክክል ነው። እነርሱ የተሰበሩት ካለማመን የተነሳ ነው። አንተም በእምነት ቆመሃል። ፍራ እንጂ ትዕቢተኛ አትሁን። እግዚአብሔር በተፈጥሮ ቅርንጫፎች ለሆኑት ካራራላቸው ለአንተም አይራራልህምና። እንግዲህ የእግዚአብሔርን ቸርነትና ጭካኔን ተመልከት። ጭካኔው በወደቁት ላይ ነው፣ ቸርነቱ ግን በቸርነቱ ውስጥ እስካለ ድረስ ለአንተ ነው። ያለዚያ ግን አንተም ትቆረጣለህ። እነርሱ ባለማመናቸው ጸንተው ባይኖሩ ተመልሰው ይገባሉ፣ እግዚአብሔር መልሶ ሊያስገባቸው ይችላልና። የበረሃ ከሆነው የወይራ ዛፍ የተቆረጥክና ተፈጥሮ ወዳልሆነው ወደ መልካሙ ወይራ የገባህ ከሆን በተፈጥሯቸው ቅርንጫፎቹ የሆኑት እነዚህ ወደ ራሳቸው ወይራ ዛፍ መግባታቸውማ ምን ያህል ይሆን? ወንድሞች ሆይ ልባሞች የሆናችሁ እንዳይመስላችሁ ይህን ምስጢር ሳታውቁ እንድትቀሩ አልፈልግም። የአሕዛብ ሙላት እስኪገባ ድረስ እስራኤል በከፊል በድንዳኔ ውስጥ አልፋለች። ስለዚህ እስራኤል ሁሉ ይድናሉ፣ እንዲህ ተብሎ እንደተጻፈ አዳኝ ከጽዮን ይወጣል፣ ከያዕቆብም ክፋትን ያስወግዳል። ኃጢአታቸውንም ሳስወግድ ከእነርሱ ጋር የምገባው ኪዳኔ ይህ ነው። እንደ ምስራቹ ቃል ለእናንተ ሲባል ጠላቶች ናቸው፣ እንደ ምርጫ ከሆነ ግን ለአባቶች ሲባሉ የተወደዱ ናቸው። የእግዚአብሔር ስጦታና ጥሪ ጸጸት የለበትም። እናንተም ቀድሞ ለእግዚአብሔር የማትታዘዙ እንደነበራችሁ ከእነርሱ አለመታዘዝ የተነሳውን ምሕረት እንዳገኛችሁ ሁሉ እግዚአብሔር ለእናንተ ምሕረት ከማድረጉ የተነሳ እነርሱም ምሕረት ያገኙ ዘንድ አሁን የማይታዘዙ ልጆች ሆነዋል። እግዚአብሔር ለሁሉም ምሕረት ያደርግ ዘንድ ሰውን ሁሉ ባለመታዘዝ ዘግቶታልና። የእግዚአብሔር የጥበቡና የእውቀቱ ባለጠግነት እንዲህ ጥልቅ ነው። ፍርዱ አይመረመርም፣ ለመንገዱ ፍለጋ የለውም። ይህ የጌታን ልብ ያወቀ ማን ነው? አማካሪውስ የነበረው ማን ነው? እግዚአብሔር መልሶ እንዲሰጠው ለእግዚአብሔር ያበደረ ከቶ ማን ነው? ሁሉም ከእርሱ በእርሱ ለእርሱ ነውና ለእርሱ ለዘላለም ክብር ይሁን፣ አሜን። ምዕራፍ 12 እንግዲህ ወንድሞች ሆይ ሰውነታችሁን ቅዱስና እግዚአብሔርን ደስ የሚያሰኝ ሕያው መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህም እንደ ባለ አእምሮ የምታቀርቡት አምልኳችሁ ነው። መልካም ደስ የሚያሰኝና ፍጹም የሆነውን የእግዚአብሔርን ፍቃድ ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ዓለም አትምሰሉ። እግዚአብሔር ለእያንዳንዳችሁ በሰጣችሁ እምነት መጠን ራሳችሁን በአግባቡ መዝኑ እንጂ ከሆናችሁት በላይ ራሳችሁን ከፍ አድርጋችሁ እንዳታስቡ። በተሰጠኝ ጸጋ እያንዳንዳችሁን እመክራለሁ። እያንዳንዳችን በአንዱ አካላችን ብዙ ብልቶች እንዳሉን እነዚህም ብልቶች አንድ አይነት ተግባር እንደሌላቸው ሁሉ እንዲሁ እኛ ብዙዎች ስንሆን በክርስቶስ አንድ አካል ነን። እያንዳንዳችን የሌላው ብልት ነን። እንደተሰጠን ጸጋ የተለያየ ስጦታዎች አሉን። ለአንዱ የተሰጠው ስጦታ ትንቢት መናገር ከሆነ አንዱ እንደ እምነቱ መጠን ይናገር። ማገልገል ቢሆን ያገልግል። ማስተማር ከሆነ ያስተምር። መምከር ከሆነ ይምከር። ለሌላቸው መለገስ ከሆነም አብዝቶ ይለግስ። ማስተዳደርም ከሆነ በትጋት ያስተዳደር። ምሕረት ማድረግ ከሆነም በደስታ ይማር።
ፍቅራችሁ ያለ ግብዝነት ይሁን። ክፉ የሆነውን ሁሉ ተጸየፉ፣ በጎ የሆነውን ነገር ሁሉ ተቆራኙ። እርስ በርሳችሁ በወንድማማች መዋደድ አጥብቃችሁ ተዋደዱ። አንዱ ለሌላው ከራሱ በማስበለጥ እርስ በርሳችሁ ተከባበሩ። ጌታን ለማገልገል በመንፈስ የጋላችሁ ሁኑ እንጂ ከዚህ ትጋት ወደ ኋላ አትበሉ። በተስፋ ደስተኞች ሁኑ፣ በመከራ ታገሱ፣ በጸሎት ጽኑ። ችግረኛ ለሆኑ ቅዱሳን ካላችሁ አካፍሉ፣ እንግዶችን ተቀበሉ። የሚያሳድዷችሁን መርቁ እንጂ አትርገሙ። ደስ ከሚላቸው ጋር ደስ ይበላችሁ፣ ከሚያዝኑም ጋር እዘኑ። እርስ በርሳችሁ በመስማማት ኑሩ። ዝቅተኛ ኑሮ ውስጥ ካሉ ጋር አብራችሁ ለመሆን ፍቀዱ እንጂ አትኩራሩ፣ በራሳችሁም አትመኩ። ለማንም ክፉን በክፉ አትመልሱ። በሰው ሁሉ ፊት በጎ የሆነውን ነገር ለማድረግ ትጉ። ቢቻላችሁስ በበኩላችሁ ከሰው ሁሉ ጋር በሰላም ኑሩ። ወዳጆች ሆይ ለእግዚአብሔር ቁጣ ፈንታ ስጡ እንጂ አትበቀሉ። በቀል የኔ ነው፣ እኔ ብድራቱን እመልሳለሁ ይላል ጌታ ተብሎ ተጽፏልና። ይልቁንስ ጠላት ቢራብ አብላው፣ ቢጠማም አጠጣው። ይህን በማድረግ የእሳት ፍም በራሱ ላይ ትከምራለህ። ክፉን በመልካም አሸንፍ እንጂ በክፉ አትሸነፍ። ምዕራፍ 13 ማንኛውም ሰው በስልጣን ላሉት ሹማን መገዛት ይገባዋል፣ ከእግዚአብሔር ካልሆነ በቀር ስልጣን የለምና። ያሉትም ባለስልጣናት በእግዚአብሔር የተሾሙ ናቸው። ስለዚህ በባለስልጣን ላይ የሚያምጽ በእግዚአብሔር ሥርዓት ላይ ማመጹ ነው። ይህንን የሚያደርጉትም በራሳቸው ላይ ፍርድን ያመጣሉ። ገዢዎች ክፉ ለሚሰሩ እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና። ባለስልጣንን እንዳትፈራ ትፈልጋለህን? እንግዲያስ መልካሙን አድርግ፣ እርሱም ያመሰግንሃል። እርሱ ለአንተ መልካሙን ለማድረግ የእግዚአብሔር አገልጋይ ነውና። ነገር ግን ክፉ ብታደርግ ፍራ፣ ምክንያቱም ሰይፉን በከንቱ አልታጠቀም። ክፉ የሚያደርገውን ለመቅጣት የቁጣ መሳሪያ የሆነ የእግዚአብሔር አገልጋይ ነው። ስለዚህም ቅጣትን በመፍራት ብቻ ሳይሆን ለህሊና ሲባል ለባለስልጣናት መገዛት ተገቢ ነው። ግብር የምትከፍሉትም ደግሞ ለዚህ ነው። ባለስልጣናቱ በዚህ ተግባር ላይ የተሰማሩ የእግዚአብሔር አገልጋዮች ናቸውና እያንዳንዱ የሚገባውን ስጡ። ግብር ከሆነ ግብርን፣ ቀረጥ ከሆነም ቀረጥን፣ መፈራት ለሚገባው መፈራትን፣ ክብር ለሚገባው ክብርን ስጡ። እርስ በርሳችሁ ከመዋደድ በቀር የማንም ዕዳ አይኑርባችሁ። ባልንጀራውን የሚወድ እርሱ ሕግን ፈጽሟልና። አታመንዝር፣ አትግደል፣ አትስረቅ፣ አትመኝ የሚሉትና ሌሎችም ትእዛዛት ቢኖሩም ባልንጀራን እንደ ራስህ አድርገህ ውደድ በሚለው በዚህ በአንድ ሕግ ተጠቃለዋል። ፍቅር በባልንጀራው ላይ ክፉ አያደርግም። ስለዚህ ፍቅር የሕግ ፍጻሜ ነው። ዘመኑን በማስተዋል ይህንን አድርጉ። ከእንቅልፋችሁ የምትነቁበት ጊዜ አሁን ነው። መዳናችሁ መጀመሪያ ካመንበት ጊዜ ይልቅ አሁን ወደኛ ቀርቧልና። ሌሊቱ ሊያልፍ ቀኑም ሊጀምር ነው። ስለዚህ የጨለማን ሥራ ጥለን የብርሃንን ጦር ዕቃ እንልበስ። በቀን እንደምንመላለስ በአግባብ እንመላለስ። በጭፍራና በስካር አይሁንና፣ በዝሙትና በመዳራት አይሁን፣ በክርክርና በቅናትም አይሁን። ይልቁንም ጌታ ኢየሱስ ክርስቶስን ልበሱት። ምኞቱን ይፈጽም ዘንድ ለሥጋ በሐሳባችሁ አትመቻቹለት። ምዕራፍ 14 በእምነቱ ደካማ የሆነው ሰው አከራካሪ በሆኑ ጉዳዮች ላይ በአቋሙ ሳትፈርዱበት ተቀበሉት። የአንድ ሰው እምነቱ ማንኛውንም ነገር እንዲበላ ይፈቅድለታል። በእምነቱ ያልጠነከረው ሌላው ሰው ግን አትክልት ብቻ ይበላል። ማንኛውንም የሚበላ የማይበላውን አይናቀው፣ የማይበላውም የሚበላውን አይኮንነው፣ እግዚአብሔር ተቀብሎታልና። ሌላውን በሚያገለግል ላይ የምትፈርድ አንተ ማነህ? እርሱ ቢወድቅ ወይም ቢቆም ለጌታው ነው፣ ጌታው ሊያቆመው ስለሚችለው ይቆማል። አንድ ሰው
አንዱን ቀን ከሌላው የተሻለ ቅዱስ አድርጎ ይቆጥራል። ሌላው ደግሞ ቀኖች ሁሉ እኩል እንደሆነ ያስባል። እያንዳንዱ የራሱን ውሳኔ ልብ ብሎ ይወስናል። አንድ ቀን ከሌላው የተለየ አድርጎ የሚያስብ ሰው እንዲህ የሚያደርገው ለጌታ ብሎ ነው። ሥጋ የሚበላውም ለጌታ ብሎ ይበላል፣ ለእግዚአብሔር ምስጋና ያቀርባል። የማይበላውም ለጌታ ሲል አይበላም፣ ለእግዚአብሔር ምስጋና ያቀርባል። ከኛ ማንም ለራሱ የሚኖር ለራሱ የሚሞት የለምና ብንኖር ለጌታ እንኖራለን፣ ብንሞትም ለጌታ እንሞታለን። ስለዚህ ብንኖርም ብንሞትም የጌታ ነን። ለዚሁ የሙታንና የሕያዋን ጌታ ይሆን ዘንድ ክርስቶስ ሞቷል፣ በሕይወትም ተነስቷል። ታዲያ አንተ በወንድምህ ላይ ለምን ትፈርዳለህ? ለምንስ ወንድምህን ትንቃለህ? ሁላችንም በእግዚአብሔር የፍርድ ወንበር ፊት እንቀርባለንና እንዲህ ተብሎ ተጽፏል። እኔ ሕያው ነኝና ጉልበት ሁሉ ለእኔ ይንበረከካል፣ ምላስ ሁሉ ለእግዚአብሔር ይመሰክራል ይላል ጌታ። ስለዚህ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ስለዚህ እርስ በርሳችን አንዱ በሌላው ላይ ከመፍረድ እንቆጠብ። በዚህ ፈንታ ግን በወንድምህ መንገድ ላይ ማሰናከያን ድንጋይ ወይም ወጥመድ እንዳታስቀምጥ ቁርጥ ሐሳብ አድርግ። በጌታ በኢየሱስ ሆኜ በራሱ ንጹሕ ያልሆነ ምንም ምግብ እንደሌለ ተረድቻለሁ። ነገር ግን አንዱ ሰው አንድን ነገር ንጹሕ እንዳልሆነ የሚቆጥር ከሆነ ያ ነገር ለእርሱ ንጹሕ አይደለም። ወንድምህ በምትበላው ምግብ የሚያዝን ከሆነ በፍቅር አልተመላለስክም። ክርስቶስ የሞተለትን ወንድምህ በመብልህ አታጥፋ። መልካም ነው ብለህ የምታስበው ነገር ክፉ ተብሎ እንዲነቀፍ አታድርግ። የእግዚአብሔር መንግሥት ጽድቅና ሰላም በመንፈስ ቅዱስም የሆነ ሐሴት ነው እንጂ የመብልና የመጠጥ ጉዳይ አይደለም። በዚህ ሁኔታ ክርስቶስን የሚያገለግል እግዚአብሔርን ደስ ያሰኛል፣ በሰውም ዘንድ የተመሰገነ ነው። ስለዚህ ሰላም የሚገኝበትንና እርስ በርሳችንም የምንተናነጽበትን ማንኛውንም ጥረት እናድርግ። ለምግብ ስትል የእግዚአብሔርን ሥራ አታፍርስ። ሁሉ ንጹሕ ነው። ለሌላው ሰው የማሰናከያ ምክንያት የሚሆነውን መብላት ስተት ነው። ለወንድምህ መሰናክል ምክንያት የሚሆነውን ሥጋን አለመብላት ወይም አለመጠጣት ወይም አንዳች ነገርን አለማድረግ መልካም ነው። እንግዲህ ስለ እነዚህ ነገሮች ያለህ እምነት በአንተና በእግዚአብሔር መካከል የተጠበቀ ይሁን። ትክክል ነው ብሎ በተቀበለው ነገር ራሱን የማይኮንን የተባረከ ሰው ነው። ነገር ግን የሚጠራጠር ሰው ቢበላ በእምነት ስላልሆነ ተፈርዶበታል። በእምነት ያልተደረገ ሁሉ ኃጢአት ነውና። ምዕራፍ 15 እኛ ብርቱዎች የሆን የደካሞችን ጉድለት መሸከም እንጂ ራሳችንን ማስደሰት የለብንም። እያንዳንዳችን ባልንጀራችንን ለማነጽ እርሱንም ለመጥቀም ደስ የሚያሰኘውን ነገር ማድረግ ይገባናል። ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን አንተ የሰደቡበት ስድብ በእኔ ላይ ደረሰብኝ ተብሎ እንደተጻፈ ሆነበት። በጽናትና ቅዱሳት መጻሕፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈ ሁሉ ለትምህርታችን ተጽፏልና። ብርታትንና መጽናናትን የሚሰጥ አምላክ ክርስቶስ ኢየሱስን ስትከተሉ በመካከላችሁ የአንድነትን መንፈስ ይስጣችሁ። ይኸውም በአንድ ልብና በአንድ አፍ ሆናችሁ የጌታችን የኢየሱስ ክርስቶስ አምላክና አባትን ታከብሩት ዘንድ ነው። እንግዲህ ለእግዚአብሔር ምስጋና ይሆን ዘንድ ክርስቶስን እንደተቀበላችሁ እርስ በርሳችሁ ተቀባበሉ። ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ለእግዚአብሔር እውነት ሲል ክርስቶስ የአይሁድ አገልጋይ እንደሆነ እነግራችኋለሁና። እንዲሁም አሕዛብ እግዚአብሔርን ስለ ምሕረቱ ያመሰግኑት ዘንድ ነው እንዲህ ተብሎ እንደተጻፈ። ስለዚህ በአሕዛብ መካከል አመሰግንሃለሁ፣ ለስምህም እዘምራለሁ። ደግሞም አሕዛብ ሆይ ከሕዝቡ ጋር ደስ ይበላችሁ ይላል። እንደገናም አሕዛብ ሁላችሁ ጌታን አመስግኑ፣ ሕዝቦች ሁሉ ወደሱት ይላል። ኢሳይያስም እንዲሁ በሕዝቦች ሁሉ ላይ የሚነግሰው የእሴይ ሥር ይመጣል፣ በእርሱም አሕዛብ ተስፋ ያደርጋሉ ይላል። በእርሱ በመታመናችሁ የተስፋ አምላክ ደስታና ሰላምን ሁሉ ይሙላባችሁ። ይኸውም በመንፈስ ቅዱስ ኃይል ተስፋ ተትረፍርፎ እንዲፈስላችሁ ነው። ወንድሞች
እናንተ ራሳችሁ በበጎነት የተሞላችሁ በእውቀት ሁሉ እንደተሞላችሁና አንዱ ሌላውን ለመምከር ችሎታ ያላችሁ መሆናችሁን እኔ ራሴ እርግጠኛ ሆኛለሁ። እግዚአብሔር በሰጠኝ ጸጋ መሰረት እንደገና ሳስባችሁ ዘንድ በአንዳንድ ጉዳዮች ላይ በድፍረት የጻፍኩላችሁ በእግዚአብሔር ወንጌል የክህነት ተግባር ለአሕዛብ የክርስቶስ ኢየሱስ አገልጋይ ለመሆን ነው። ይኸውም አሕዛብ በመንፈስ ቅዱስ ተቀድሰው በእግዚአብሔር ዘንድ ተቀባይነት ያለው መስዋዕት እንዲሆኑ ነው። ስለዚህ እግዚአብሔርን በማገልገሌ በክርስቶስ ኢየሱስ እመካለሁ። በተናገርኩትና ባደረግኩት ነገር አሕዛብ ለእግዚአብሔር እንዲታዘዙ ክርስቶስ በእኔ ሆኖ ከፈጸመው በቀር ሌላ ነገር ለመናገር አልደፍርም። የሚሆነው በመንፈስ ቅዱስ ኃይል በምልክቶችና በታምራት ነበር። በዚህም ሁኔታ ከኢየሩሳሌም እስከ ኤልቦሪቆን ዙሪያ ድረስ የክርስቶስን ወንጌል ፈጽሜ ሰብኬአለሁ። ሌላው በጣለው መሰረት ላይ እንዳልገነባ ብዬ ክርስቶስ ባልተጠራበት ስፍራ ወንጌልን መስበክ የዘወትር ምኞቴ ነበር። ይልቁንም ስለ እርሱ ያልተነገራቸው ያያሉ፣ ያልሰሙም ያስተውላሉ ተብሎ እንደተጻፈ ነው። በዚህም ምክንያት ወደ እናንተ እንዳልመጣ ብዙ ጊዜ ተከለከልኩ። አሁን ግን በእነዚህ አካባቢዎች የምሰራው ስለሌለ ከብዙ ዓመታት ጀምሮ እናንተን ለማየት ናፍቅም ስለነበር ይህን ዕቅድ ወደ እስጳንያ በሚሄድበት ጊዜ ልፈጽመው አስባለሁ። በማልፍበትም ጊዜ ልጎበኛችሁና ከእናንተ ጋር ለጥቂት ጊዜ ቆይቼ ናፍቆቴን ከተወጣው በኋላ በጉዞዬ እንደምትረዱኝ ተስፋ አደርጋለሁ። አሁን ግን በዚያ የሚገኙትን ቅዱሳን ለማገልገል ወደ ኢየሩሳሌም በመጓዝ ላይ ነኝ። ምክንያቱም መቄዶንያ፣ አካይ በኢየሩሳሌም ካሉት ቅዱሳን መካከል የሚገኙትን ድሆች ለመርዳት ተነሳስተዋልና እርዳታ ለማድረግ ወደዋል። በእርግጥም ባለ ዕዳዎች ናቸውና አሕዛብ የአይሁድ መንፈሳዊ በረከት ተካፋዮች ከሆኑ ያገኙትን ምድራዊ በረከት ከአይሁድ ጋር ይካፈሉ ዘንድ የእነርሱ ባለ ዕዳዎች ናቸው። ስለዚህ ስራውን ከጨረስኩና ይህንን ፍሬ መቀበላቸውን ካረጋገጥኩ በኋላ ወደ እስጳንያ እሄዳለሁ። እግረ መንገዴን እናንተን አያለሁ። ወደ እናንተ ስመጣ በክርስቶስ በረከት ሙላት እንደምመጣ አውቃለሁ። ወንድሞች ሆይ ስለ እኔ ወደ እግዚአብሔር በመጸለይ የተጋድሎ አጋር እንድትሆኑ በጌታችን በኢየሱስ ክርስቶስ በመንፈስ ፍቅር እለምናችኋለሁ። በይሁዳ ካሉት ከማያምኑት እጅ እንድድን በኢየሩሳሌም ያለው አገልግሎቴም በዚያ ባሉት ቅዱሳን ዘንድ ተቀባይነት እንዲያገኝ ጸልዩልኝ። ይኸውም በእግዚአብሔር ፈቃድ ወደ እናንተ በደስታ እንድመጣና ከእናንተም ጋር እንድታደስ ነው። የሰላም አምላክ ከሁላችሁ ጋር ይሁን። አሜን። ምዕራፍ 16 በክንክራኦስ ቤተክርስቲያን አገልጋይ የሆነችውን እህታችን ፌበን አደራ እላችኋለሁ። ለቅዱሳን ተገቢ በሆነው አቀባበል በጌታ እንድትቀበሏትና ከእናንተም የምትፈልገውን ማንኛውንም እርዳታ እንድታደርጉላት አሳስባችኋለሁ። ለብዙ ሰዎች ለእኔም ጭምር ታላቅ ድጋፍ ነበረችና በክርስቶስ ኢየሱስ አብረውኝ ለሚያገለግሉት ለጵርስቅላና ለአቂላ ሰላምታ አቅርቡልኝ። እነርሱም ለእኔ ሲሉ ሕይወታቸውን ለአደጋ አጋልጠው ሰጡ። እኔ ብቻ ሳልሆን የአሕዛብ አብያተ ክርስቲያናት ሁሉ ያመሰግናቸዋል። በእነርሱ ቤት ላለች ቤተ ክርስቲያንም ሰላምታ አቅርቡልኝ። ከእስያ ሀገር ለመጀመሪያ ወደ ክርስቶስ ለተመለሰው ለወዳጄ ለአጦንጢኖን ሰላምታ አቅርቡልኝ። ለእናንተ ብዙ ለደከመች ለማርያ ሰላምታ አቅርቡልኝ። ከኔ ጋር ታስረው ለነበሩት ዘመዶቼ ለአንዶራኔቆንያ ለዩሊያን ሰላምታ አቅርቡልኝ። እነርሱ በሐዋርያነት መካከል ስመጥሮችና በክርስቶስ በማመንና እኔን የቀደሙ ናቸው። ለጌታ ለምወደው ለጵልጥያጦን ሰላምታ አቅርቡልኝ። በክርስቶስ አብሮን ለሚሰራው ለኢሩባኔንና ለውድ ወዳጁ ለስናጥካን ሰላምታ አቅርቡልኝ። በክርስቶስ ያለው እምነቱ ተፈትኖ ለተመሰገነው ለአጤሌን ሰላምታ አቅርቡልኝ። ለአርሳጡባሉ ቤተሰብ ለሆኑትም ሰላምታ አቅርቡልኝ።
ከዘመዴ ለሄሮዲያና ሰላምታ አቅርቡልኝ። በጌታ ላሉት ለንርቁስ ቤተሰቦች ሰላምታ አቅርቡልኝ። ለጌታ ሆነው በትጋት ለሚሰሩት ሴቶች ለጵሮፎምናና ለጢሮፎምሳ ሰላምታ አቅርቡልኝ። በጌታ ሆና እጅግ ለደከመችው ከሌላዋ ሴት ለተወደደችው ለጠርሲዳ ሰላምታ አቅርቡልኝ። በጌታ ለተመረጠው ከርፉንና የእኔም እናት ለሆነችው ለእናቱ ሰላምታ አቅርቡልኝ። ለአስቅሪጦንና ለአፍሎስንጳ ከሄርሜን ከጳጥሮባን ለሄርሜን ከእነርሱም ጋር ላሉት ወንድሞች ሰላምታ አቅርቡልኝ። ከፌልጎን ሊውሊያ ለኔሪያና ለእህቱ እንዲሁም ለአልኖጦን ለእነርሱም ጋር ላሉት ቅዱሳት ሰላምታ አቅርቡልኝ። በተቀደሰ አሳሳም ሰላምታ ተሰጣጡ። የክርስቶስ አብያተ ክርስቲያናት ሁሉ ሰላምታ ያቀርቡላችኋል። ወንድሞች ሆይ መለያየትን ከሚፈጥሩትና የተማራችሁትን ትምህርት በመቃወም በጉዟቸው መሰናከል ከሚያደርጉት እንድትጠነቀቁ አሳስባችኋለሁ። ከእነርሱም ራቁ። እንደነዚህ ያሉት ሰዎች የሚያገለግሉትን ጌታችን ኢየሱስ ክርስቶስን ሳይሆን የራሳቸውን ሆድ ነው። በለሰለሰ አንደበታቸውና በሽንገላ የዋሆችን ያታልላሉ። የእናንተን ታዛዥነት ሁሉም ሰምተዋል። በዚህም እኔ እጅግ ተደስቻለሁ። ሆኖ በጎ ስለሆነው ነገር ጥበበኞች፣ ክፉ ስለሆነው የዋሆች እንድትሆኑ እፈልጋለሁ። የሰላም አምላክ ሰይጣንን ከእግራችሁ በታች ፈጥኖ ይቀጠቅጠዋል። የጌታችን የኢየሱስ ክርስቶስ ጸጋ ከእናንተ ጋር ይሁን። አብሮኝ የሚሰራው ጢሞቴዎስ እንዲሁም ዘመዶቼ የሆኑት ሊቁዮስ፣ ኢያሶንና ሶስጴጥሮስ ሰላምታ ያቀርቡላችኋል። ይህንን መልእክት የጻፍኩኝ እኔ ጤርጢዮስ በጌታ ሰላምታ አቀርብላችኋለሁ። በመልካም መስተንግዶ እኔንና በዚህ የምትገኘዋን መላዋ ቤተ ክርስቲያን ደስ የምንሰኝበት ጋዮስ ሰላምታ ያቀርብላችኋል። የከተማይቱ ግምጃ ቤት ሹም የሆነው አርስጦስ ወንድማችን ቋስጥሮስ ሰላምታ ያቀርቡላችኋል። የጌታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን፣ አሜን። በዘላለማዊ አምላክ ትእዛዝ ሕዝቦች ሁሉ አምነው እንዲታዘዙ በነቢያት መጽሐፍት አሁን በተገለጠው ላለፉት ረጅም ዘመናት ተሰውሮ በነበረው ምስጢር መገለጥ መሰረት ባስተማርኩት ወንጌልና በኢየሱስ ክርስቶስ መስበክ ሊያጸናችሁ ለሚችለው እርሱ ብቻ ጥበበኛ ለሆነ አምላክ በኢየሱስ ክርስቶስ በኩል ለዘላለም ክብር ይሁን።